ኢትዮጵያ በኢራን ሚሳኤል ራዳር ውስጥ ገባች። የኢራን ሚሳኤሎች ወደ አዲስ አበባ። አስደንጋጩ የእስራኤል ማስጠንቀቂያ። የእግረኛው ውጊያ ሊጀመር ተቃረበ። ትራምፕ ኢራንን ለመውረር ዝግጅት መጨረሳቸውን ገለጹ። እሳት ጎርሼ እየጠበቅኩሽ ነው። ኢራን ለአሜሪካ ጠንካራ ምላሽ ሰጠች። ቴህራን በከባድ ጨለማ ተወጣደረች። አሜሪካና እስራኤል ከተማዋን ሲውል አደረጓት። ባቤል ማንዴብ እንደ ሆርሙዝ፣ ቀይ ባህር አዲስ የጦርነት ቀጠና። ዓለምን በአንድም በሌላ መልኩ እያስጨነቀ የሚገኘው የኢራን ጦርነት አሁን ላይ አድማሱን ለማስፋት ያለመ ይመስላል። አሜሪካና እስራኤል በጋራ የከፈቱባት ጥቃት ተቋቁማ እስካሁን የዘለቀችው ኢራን ጥንካሬዋ እያስገረመ ባለበት በዚህ ጊዜ እስራኤል ደግሞ ሌላ ምስክርነት ይዛ ብቅ ብላለች። ኢራን ጦርነቱን ወደ ቀይ ባህር የማምጣት ፍላጎት እንዳላትና ሁቲዎችም ጦርነቱን እንደተቀላቀሉ ባሳወቁ፣ እንዲሁም የአሜሪካ ጦር ቤዝ መገኛ የሆነችው ኬንያ ከኢራን ማስጠንቀቂያ በደረሳት ማግስት የኢራን ሚሳኤሎች አዲስ አበባ የመድረስ አቅም እንዳላቸው እስራኤል ይፋ አድርጋለች። ይህ የእስራኤል መረጃም የምስራቅ አፍሪካ ሀገራትን የሚያስደነግጥ እንደሆነ እየተነገረ ይገኛል። እንመለስበታለን። በሌላኛው መረጃችን ደግሞ ትራምፕ ኢራንን ለመውረር ዝግጅት መጨረሳቸውንና የእግረኛ ውጊያ ሊጀመር ስለመቃረቡ እንዲሁም ቴህራን ጨለማ ስለመልበሷ አክለን ይዘን ቀርበናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። አሜሪካና እስራኤል በጋራ የከፈቱባት ጥቃት ተቋቁማ እስካሁን የዘለቀችው ኢራን ጥንካሬዋ እያስገረመ ባለበት በዚህ ጊዜ እስራኤል ደግሞ ሌላ ምስክርነት ይዛ ብቅ ብላለች። ኢራን ጦርነቱን ወደ ቀይ ባህር የማምጣት ፍላጎት እንዳላት እየተገለጸ ሲሆን ሚሳኤሎቿም ይህንን ለማድረግ አቅም እንዳላቸው እስራኤል አረጋግጣለች። አዲስ አበባ፣ ሞቃዲሾና ጁባ በኢራን የ4000 ኪሎ ሜትር የሚሳኤል ክልል ውስጥ እንደሚወድቁና ናይሮቢም በ4400 ኪሎ ሜትር ርቀት ላይ በስጋት ቀጠናው ጠርዝ ላይ እንደምትገኝ እስራኤል አስጠነቀቀች። እስራኤል የኢራን የረጅም ርቀት ሚሳኤል ከቴህራን ተነስተው ምስራቅ አፍሪካ መድረስ እንደሚችሉ ያስጠነቀቀች ሲሆን እንደ አዲስ አበባ፣ ሞቃዲሾና ጁባ ያሉ ከተሞች በ4000 ኪሎ ሜትር የጥቃት ክልል ውስጥ እንደሚገኙ፣ ናይሮቢ ደግሞ በ4400 ኪሎ ሜትር ገደማ በክልሉ ጠርዝ ላይ እንደምትገኝ ገልጻለች። ይህ የእስራኤል ማስጠንቀቂያ የተሰማው ኢራን ሳይጠበቅ ኬንያን ባስጠነቀቀች ማግስት መሆኑ ስጋትን ፈጥሯል። ከቀናት በፊት ናይሮቢ ኬንያ የሚገኘው የኢራን ኤምባሲ ኬንያ ከአሜሪካና ከእስራኤል ጋር በምታደርገው ግንኙነት ላይ ጥንቃቄ እንድታደርግና በኢራን ላይ በሚሰነዘሩ ጥቃቶች ላይ ተባባሪ እንዳትሆን የሚል ጠጠር ያለ ማስጠንቀቂያ አዘል መግለጫ አውጥቶ ነበር። ኤምባሲው መጋቢት 18 ቀን 2018 ዓ.ም ባወጣው በዚህ መግለጫ የሆርሙዝ የባህር መተላለፊያ መስመር ለሁሉም ዝግ እንዳልሆነ ገልጾ ነበር። ይሁን እንጂ መተላለፊያው በኢራን ላይ ወታደራዊ ጥቃት ለሚሰነዝሩት አሜሪካና እስራኤል እንዲሁም ለጥቃቱ ድጋፍ ለሚሰጡ ማናቸውም ወገኖች ዝግ መሆኑን በይፋ በማስታወስ ኬንያም በኢራን ላይ ለሚሰነዘር ጥቃት ተባባሪ የምትሆን ከሆነ ለኬንያ መርከቦች ዝግ እንደሚሆን በዲፕሎማሲ ቋንቋ ገልጿል። ኤምባሲው አክሎም የኬንያ መርከቦችም ሆኑ የሌሎች ሀገራት የንግድ መርከቦች በመስመሩ በሰላም ማለፍ የሚችሉት የሚከተሉትን 3 ቅድመ ሁኔታዎች ሲያሟሉ ብቻ እንደሆነም ገልጿል። በኢራን ላይ እየተካሄደ ባለው ህገወጥ ጥቃት ላይ አለመተባበር፣ የኢራን ባለስልጣናት ያወጧቸውን የደህንነት ደንቦችን ማክበር፣ ከመጓዛቸው በፊት አስቀድሞ ከኢራን የሚመለከታቸው አካላት ጋር ቅንጅት መፍጠር የሚሉ ናቸው። በመሆኑም ኬንያ ከጥቃት ፈጻሚዎች ጋር የምትተባበር ከሆነ መርከቦቿ ሰላማዊ ተብለው ስለማይቆጠሩ በመስመሩ እንዳያልፉ እገዳ ሊጣልባቸው እንደሚችል ኤምባሲው አስጠንቅቋል። በተጨማሪም የሆርሙዝ ወሽመጥ መዘጋት በኬንያ የኑሮ ውድነት ላይ ተጽዕኖ ይፈጥራል ተብሎ የሚናፈሰው ወሬ የአሜሪካና የእስራኤል ፕሮፓጋንዳ ውጤት ነው ሲል አስተባብሎ ነበር። ታዲያ ይህ ማስጠንቀቂያ በተሰማ ማግስት ነው እስራኤል የኢራን ሚሳኤሎች ምስራቅ አፍሪካን መድረስ እንደሚችሉ ያረጋገጠችው። በቀጣይ መረጃ ፕሬዚዳንት ዶናልድ ትራምፕ የኢራንን የነዳጅ ሀብት ለመቆጣጠር እጅጉን ቃምጠዋል። በዚህም ከእስራኤል ጋር በመተባበር ኢራን ላይ እያካሄዱት ካሉ የሚሳኤልና የአየር ድብደባዎች በተጨማሪም የእግረኛ ሰራዊት ለማሰማራት ቆርጫል በማለት በተለያዩ አቅጣጫዎች ያለውን የሀገሪቱ ባህርና የአየር ወለድን በማጓጓዝ ላይ ይገኛሉ። የጦርነቱ መነሻ የነበረ የኒኩሌር ጦር መሳሪያ ጉዳይ ደብዘዝ ብሎ ነገሩ በአሁኑ ሰዓት ወደ ነዳጅ ጥቅም ጉዳይ እየተቀየረ መሆኑ ግልጽ እየሆነ መጥቷል። በነዳጅ የበለጸገችውና የኢራን የነዳጅ ኤክስፖርት 90% እንደምትይዝ የሚነገርላትን የኢራንን ካርግ ደሴት በመቆጣጠሩ በኩል ትራምፕ በፊትም ፕሬዝዳንት ሳይሆኑ ጽኑ ፍላጎት እንደነበራቸውና ደጋግመው ሲናገሩ እንደነበረም የቀደሙ ዘገባዎች በትውስታ እያመላከቱ ይገኛሉ። ከሳምንታት በፊት ከጃፓን አቅጣጫ ተንቀሳቀሰ የተባለው ኦኪናዋ ደሴት የሚገኝ የአሜሪካ ባህር ኃይል ዩኤስ ትሪፖሊ ከተባለች ግዙፍ የባህር ኃይል መርከብ ጋር መካከለኛው ምስራቅ ደርሷል። ትራምፕ ለፋይናንሻል ታይምስ በሰጡት ማብራሪያቸው አሁን ባለው ሁኔታ ከኢራን ነዳጅ መውሰድ እንፈልጋለን። ይሄን ማድረግ የምንችለው ደግሞ ዋናውን ኢራን በመቆጣጠር ሳይሆን በነዳጅ ሀብትና በነዳጅ ማውጫ መሰረተ ልማቶች የበለጸገችዋን የካርግ ደሴት በመቆጣጠር ነው በማለትም በግልጽ ተናግረዋል።
ትራምፕ በዚህ ማብራሪያቸው አክለውም ለመሆኑ እንዴት የማይሆን ስራ እንሰራለን በማለት በአሜሪካ ተቃውሟቸውን የሚያሰሙ ሰዎች አሉ። እውነት ለመናገር እነዚህ የማይረቡ ወይም የማይጠቅሙ ሰዎች ናቸው ሲሉ በነገር ሸንቆጥ አድርገዋቸዋል። 50 ሺህ እዛው መካከለኛው ምስራቅ የነበረ ጦርም አለ። ካሊፎርኒያ የነበረ አንድ አየር ወለድ ጦር እንዲንቀሳቀስ ትዕዛዝ ከደረሰው ዋላ ደር ብሏል። ሁሉም በሁሉም አቅጣጫ ላይ ለቀሪው ፍልሚያ እየተመመ ነው። ለዚሁ የእግረኛ ውጊያ ዓላማ በመካከለኛው ምስራቅ እየተዘጋጀ ነው የተባለውን የአሜሪካ ጦር ተከትሎ ኢራን ተዘጋጅተን እየጠበቅን ነው፣ በማናቸውም ሰዓት መምጣት ይቻላል በማለት አስታውቃለች። ትራምፕ በዚህችው ደሴት ላይ አይናቸውን በመጣል ደጋግመው መናገራቸውን ተከትሎ ኢራን የአሜሪካንን ጥቃት ለመከላከል በሚል በደሴቷ ውስጥና አካባቢ ከፍተኛ ጦር ያሰፈረች መሆኑን አስታውቃለች። ትራምፕ በአንጻሩ ለፋይናንሻል ታይምስ በሰጡት ማብራሪያቸው ምንም አይነት መከላከያ ያላቸው አይመስለኝም፣ ይህንን ደሴት በቀላሉ እንወስደው እንችላለን ሲሉ ተናግረዋል። በኢራን ካሉት የጦር አደረጃጀቶች መካከል አሁን አሜሪካና እስራኤል መፍረስ አለበት መወገድ አለበት እያሉ ያሉት የሀገሪቱ አብዮታዊ ዘብ ነው። የዚህ ጦር ዋነኛ የገቢ ምንጭ ነዳጅ ሲሆን አብዛኛው ገቢ የሚገኘው ከካርግ ደሴት የነዳጅ ኤክስፖርት ነው እየተባለ ነው። በዚህም ካርግን በመቆጣጠር የኢራን አብዮታዊ ዘብ የገቢ እስትንፋስ እናቋርጣለን እየተባለ ነው። ይህችን ደሴት ለመቆጣጠር የሚደረግ ማንኛውም የአሜሪካ ዘመቻ ቀላል መስዋዕትነት የሚጠብቁ አይሆንም በማለት አስተያየታቸውን የሚሰጡ ተንታኞች ደግሞ እያስጠነቀቁ ይገኛሉ። ያም ሆኖ ፔንታጎን ለእግረኛ ውጊያ እየተዘጋጀ ነው ሲል ዋሽንግተን ፖስት በዛሬው ዘገባው አስታውቋል። ኢራንን በሰፊው ለማዳከም በሚል በአሜሪካና እስራኤል የሚካሄዱት መጠነ ሰፊ ጥቃቶችም ዛሬም እንደቀጠሉ ነው። በቀጣይ መረጃ ቴህራን በጨለማ ተውጣድራለች። በኢራን መዲና ላይ የተሰነዘረ የአየር ጥቃት የከተማዋን የኤሌክትሪክ መዋቅር በሙሉ በሚባል ደረጃ አውድሞታል። ትላንት በኢራን መዲና አካባቢ የተፈጸሙ ተከታታይ የአየር ጥቃቶች በከተማዋ ሰፊ የኤሌክትሪክ ኃይል መቋረጥ አስከትሏል። ጥቃቱ በተለይ ከፍተኛ የኤሌክትሪክ ኃይል ማስተላለፊያ መስመሮችንና ዋና ዋና የኃይል ማከፋፈያ ጣቢያዎችን ኢላማ ያደረገ እንደነበሩም ተዘግቧል። በዚህ ምክንያት ቴህራን ብቻ ሳትሆን አጎራባች በሆነችው አልቦርዝ ግዛት የሚገኙ ከተሞች ጭምር ለሰዓታት በድቅድቅ ጨለማ ውስጥ እንዲቆዩ ተገደዋል። ጥቃቱ በተለይ በቴህራን 5 ወረዳዎች ላይ ያነጣጠረ ሲሆን የመኖሪያ ቤቶች፣ የንግድ ተቋማትና ዓለም አቀፍ የዜና ማሰራጫ ቢሮዎች ሳይቀሩ በጥቃቱ ጉዳት ደርሶባቸዋል። የኳታሩ አልአራቢ ቴሌቪዥን ቢሮም ጉዳት ከደረሰባቸው ተቋማት መካከል አንዱ ነው። ከኃይል መቆራረጡ በተጨማሪ በመላው ኢራን የኢንተርኔትና የስልክ አገልግሎት ተቋርጦ መቆየቱ ሁኔታውን ይበልጥ ከባድ አድርጎታል። የቴህራን ነዋሪዎችም መረጃ ለማግኘትና ቤተሰቦቻቸውን ለማግኘት ተቸግረው አድረዋል። የኢራን ኢነርጂ ሚኒስቴር ኤሌክትሪክ መቆራረጡ በቦምብ ስብርባሪዎች ምክንያት መሆኑን አረጋግጦ ኃይል የመመለስ ስራ እየተከናወነ መሆኑን ቢገልጽም እስከ ቅርብ ሰዓት ሰፊ አካባቢዎች በጨለማ ውስጥ ይገኛሉ። የቴህራን ከፍተኛ ባለስልጣናት ጥቃቱን በከፍተኛ ሁኔታ የሀገሪቱ የፓርላማ አፈ ጉባኤ መሐመድ ባቂር ቃሊባፍ ደግሞ ይህ በኤሌክትሪክ መሰረተ ልማቶች ላይ የተሰነዘረ ጥቃት የአሜሪካ የምድር ወረራ ለመፈጸም የምታደርገው ስልታዊ ዝግጅት አካል ነው ሲሉ ከባድ ማስጠንቀቂያ ሰጥተዋል። በሌላ በኩል የእስራኤል ጦር ጥቃቱን መቀጠሉን ሲገልጽ፣ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ግን ባልተጠበቀ ሁኔታ ከኢራን ጋር አዲስ ስምምነት ሊደረስ እንደሚችል ፍንጭ መስጠታቸውን ዲፕሎማሲያዊ ግራ መጋባትን ፈጥሯል። በአሁኑ ወቅት ቴህራን በከፍተኛ ወታደራዊ ዝግጅትና ስጋት ውስጥ ትገኛለች። ጥቃቱ በቀጣይ ቀናት ወደ ምድር ውጊያ ያመራል ወይስ ወደ ሰላማዊ ንግግር የሚለው የብዙዎች ጥያቄ ሆኗል። በሌላኛው መረጃችን የዓለም የነዳጅ ማስተላለፊያ መስመር የሆነው የሆርሙዝ ሰርጥ የመከፈት ተስፋ እየመነመነ ባለበት በዚህ ወቅት ሌላኛው ወሳኝ መተላለፊያ ባቤል ማንዴብ የመዘጋት አደጋ ተጋርጦበታል። በአሁኑ ወቅት መካከለኛው ምስራቅ በአስፈሪ የጦርነት ድባብ ውስጥ የሚገኝ ሲሆን የቀጠናው ውጥረት ወደ ዓለም አቀፍ ቀውስ ሊያመራ የሚችልበት ደረጃ ላይ ደርሷል። የየመኑ ሁቲ ወደ እስራኤል 2 ባለስቲክ ሚሳይሎችን መተኮሳቸው ተከትሎ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው ኤዚያና አውሮፓን በስዊዝ ካናል በኩል የሚያስተሳስረው የባቤል መንደብ መስመር ከፍተኛ የደህንነት ስጋት ተደግኖበታል። እስራኤልና አሜሪካ ለሁቲዎች ጥቃት አጸፋዊ እርምጃ የሚወስዱ ከሆነ ቀይ ባህር የጦርነት ቀጠና የመሆን እድሉ ሰፊ እንደሚሆን ተገምቷል። በሌላ በኩል ኢራን በሰጠችው ጠንካራ ማስጠንቀቂያ የአሜሪካና የእስራኤል ጥቃት ከቀጠለ ዓለም አቀፍ የኢንተርኔት ግንኙነት የሚሸከሙ የባህር ውስጥ ኬብሎችን ልቆርጥ እችላለሁ ስትል ዛቻ ሰንዝራለች። እነዚህ የፋይበር ኦፕቲክስ ኬብሎች በአውሮፓና በኤዚያ መካከል ያለውን 90 በመቶ የኢንተርኔት ዳታ የሚያስተላልፉ በመሆናቸው ዛቻው እውን ከሆነ ዓለም በዲጂታል ጨለማ ውስጥ ልትወድቅ ትችላለች
ተብሎ ተሰግቷል። ጦርነቱ እየተባባሰ በሄደበት በዚህ ወቅት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ይገኛል። በዚህም ምክንያት የተለያዩ ሀገራት ሰራተኞቻቸውን ከቤት ሆነው እንዲሰሩ እያዘዙ ሲሆን ኢትዮጵያም በነዳጅ ማደያዎች ረጅም ሰልፎች እየታዩና መስሪያ ቤቶች ለሰራተኞቻቸው የሚሰጡትን የትራንስፖርት አገልግሎት እያጠፉ መሆኑን ተነግሯል። ግጭቱ ከየብስና ከባህር ባለፈ ወደ መሰረተ ልማት ጦርነት ተሸጋግሯል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።